ያየን እንመልከት ችግር የለውም የ6 አመት ልጅ ቢኖርህ አንተ ለ54 አመት ሽማግሌ ተደራለ ለማ አንተ አሁን ልጅ አለ የለኝም ኦኬ ሴት ልጅ የ6 አመት ልጅ ሴት ልጅ ቢኖርህ ያቺን የ6 አመት ህፃን ልጅህን ያቺ ህፃን ነች አይደለም የ6 አመት ልጅ ማን ነው የ6 አመት ልጅ አለ እኮ አንተ የ6 አመት ልጅ ቢኖርህ ህፃን ነች ወይስ አይደለችም ህፃን ነች በጣም ጥሩ ለ54 አመት ሽማግሌ ትደራታለህ የ6 አመት ልጅ ማን ነው አለው አንተ ትደራለህ ወይ ነው ያልኩህ ማን ነው አለው አንያ አንተ ጥያቄ ነው የጠየቅኩ አንተ ትደራለህ ወይ አልደርም እሺ አንድ ሰውስ እንደዛ ሲያደርግ ሲያገባ ብታይ ምን ይሰማሃል ምን ይሰማሃል ማን እንደወሰነው ለምሳሌ ማን ወስዷል ለምሳሌ ማለት ነው ማን እንደወሰነው ለኔ የሚሰማኝ እኮ በቃ ማንንም ሰው ቢሆን ማንንም ይሄን ነገር ይቻላል ማንንም ሰው ቢሆን የ6 አመት ልጅ ሲያገባ ብታይ ምን ይሰማሃል የ6 አመት ለምሳሌ የ6 አመት ልጅ ቤት ከቤት ወጣ ታውቃለች አንተ ታስባለህ እኮ አይ ሲያገባ ብታይ ከቤቷ አውጥቶ ከቤቷ አስወጥቶ ከቤትም አትወጣም ግን ከቤት አውጥቶ ሲያገባ ብታይ ምን ትላለህ ምን ትላለህ የ6 አመት ልጅ የሚያገባውን አይቼ መላቅም ሰምቼ መላቅም ካየኸው ግን ትቃወመዋለህ ትክክል አይደለም ያረከው ትለዋለህ አላየውማ እኮ ብታይ ትክክል አይደለም አንተ የምታወራ አላምንም አንተ የምታወራ አላምንም እኔ ምንም አላልኩም ምን ነው አንተ ይቃወማል በጣም ጥሩ ካየው ይቃወማል ለምሳሌ ያን ኦኬ እንደዚህ አይነት ድርጊት የሚያደርግ ሰው ጤነኛ ነው አላየውማ ጤነኛ ነው እንትን ልባል ማለት አላየውማ ላሳየሽ ማን እንዳገባ ሶሂህ አልቡኻሪ ተመልከት ሶሂህ አልቡኻሪ 5134 ይላል አይደል በጣም አሪፍ ተመልከት አይሻ ረዲየላሁ ታውቃታለህ አውቃታለሁ አይሻ ረዲየላሁ ዐንሃ ዘገበችው ናሬት ይሻላል ዳት አለች the prophet አለ ይሄ ምን ማለት ነው ሰለላሁ ዐለይሂ ወሰለም ማለት ነው አይደል ያላ ሰላም በርሳቸው ላይ ይሁንና ነብዩ መሐመድ ሜሪድ ምን ማለት ነው መግባት ለምሳሌ መግባት ወይ ደግሞ ጋብቻ ማለት ነው በጣም ጥሩ ሀር ይላል ምን ማለት ነው ወደ እንግሊዝኛ ቃል ሄር ምንድነው ሜሪድ ሀር ምን ማለት ነው ሜሪድ ሄር ጋብቻ ወይስ ምንድነው እሺ ችግር የለውም አገቧት ይላል ያላህ መልእክተኛ አገቧት አላለም ወደ አማርኛ ቀይር መጀመሪያ አማርኛ ቀይር ችግር የለውም ሞክርና እንግሊዘኛውን ከዛ ተተረጉምልሃለሁ እንጂ ለኔ ቀላል ነው ኮፒ አድርጎ ትራንስሌት ማድረግ ወደ አማርኛ ቀይራ አንተ ትንሽ እንኳን ብትሞክር ራስን እንኳን ለማስተማር አትሞክርም እንዴ አንተ that the prophet married her ይላል አይደል ያላህ መልእክተኛ አገቧት when she was 6 years old 6 አመቷ እያለች and he consummated his marriage when she was 9 years old በ9 አመቷም ተገናኙት ይላል ይሄው ትራንስሌት አድርጌ ላሳይ እንዴ ተገናኙ የሚል የቱ ጋር ተገናኙ የሚል ይሄው consummated ይላል እንትና ወደ አማርኛ ገርጅት እሺ እዚህ ጋር አይሆን ኮፒ ውስጤታ ውስጤታ
እሺ ጀዛከላሁ ኸይር። የአረብኛው ላቶ ምን አድርገህ ነው የምታመጣው? ኢዲት እያደረክ ነው እንዴ? አረ ይሄ አረብኛ እዚህ ይችላለች አይደል? ይቺኛው አለች አይደል? ከእንግሊዘኛ ወደ አማርኛ እንዲቀየርልን ነው መሰለኝ። እሺ ኢሳንቶ ይገር ኮል አውጣት ነው እሷ። አታስብ አባቴ። ያው ኮፒ ፔስት። እሺ ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የ7 ዓመት ልጅ ሆኜ ነው ያገቡኝ። ተራኪው ሱለይማን እንዲህ አለ፣ ወይም 6 ዓመት የ9 ዓመት ልጅ ሳለውም ከኔ ጋር ግንኙነት ነበረው ይላል። ምንድነው እንትን ዘፈው? ያው ሱናን አቢ ዳውድ 21 የከፈትኩለት። ኢንተርኮርስ ማለት ታውቃለህ? ኢንተርኮርስ ታውቃለህ? ኢንተርኮርስ አላውቅም። እስቲ ስታን ኢንተራክ እሺ ያው ፔስት ያው ግንኙነት ማለት ነው። ኢንተርኮርስ ያው በ9 ዓመቷ ግንኙነት አደረጋት። በ6 ዓመቷ ምን አላት? ተዘወጀኒ ትላለች። ያው ይሄ ምን ማለት ነው? ይሄው ሰለላሁ ዐለይሂ ወሰለም ይሄ ምን ማለት ነው? ቆይ እኔ እንትኑን ልንገርህ መጀመሪያ ማለት ነው። ሰው እንትን አድርጎ ያነሳውን እኔ መጀመሪያን ሐዲሱን ልንገርህ። እንዴ ቆይ አንተ ተቃወማለሁ ብለሃል አይደለም? መተቃወም ከሆነ ነብይህ የ6 ዓመት ልጅ መጀመሪያ እኔን ስመኛ። የ6 ዓመት ልጅ አግብቷል። እንግዲህ ነብይ እኔን ስመኛ መጀመሪያ። እሺ 6 ዓመት ልጅ አላገቡም። ለምሳሌ እኔ ልንገርህ ነገረኛ እየሰማኝ ነው? እየሰማሁ ነው። ሰማኝ እኮ አልከኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ማለት ነው ያገቡት ማለት ነው ከዲጃ ነው ማለት ነው። ከዲጃ 45 እድሜ ነበረች ማለት እሳቸው ደግሞ 25 እድሜ ነበራቸው ነበሩ። ትክክል። ከዛ እሷ ስድግ ነበረች። በመጀመሪያ ላይ በሴቶች በኩል እንትን ሆነ ነው የቀበሉት እስልምና ማለት ነው። በመጀመሪያ ጊዜ ስለተቀበሉ በቃ ላይ በቃ እሷን እንዳግባት ፈለገ። በቃ እሷን አግባ ምናምን ስላላቸው እዛ እሳቸውን አገቡ ከዲጃ ማለት ነው። ከዲጃን አገቡ እንጂ ይሄ 6 ዓመት ምናምን የሚባል ነገር ሁለተኛ ጊዜ አይሻን አገቡት። አይሻን ደግሞ እንትን ሆኖ ለምሳሌ ማለት ነው አባቷ ለሶ አቡበከር ሲዲቅ ረዲየላሁ ዐንሁ የኔ ልጅ ለአንተ ይድራለሁ ብሎ ደግሞ በ9 ዓመቱ እንትን አሰሩት። ለምሳሌ ማለት ኒካ የሚባል ነገር እንትን አሰሩ እንጂ እሷን አላገባም። በ9 ዓመት የሚባል ነገር የለም። በስንት ዓመቷ ነው ያገባት? እሷን 20 ዓመቷን እንጂ 20 ዓመቷ ምናምን አገባ የተባለውን ሰማው እንጂ እንትን አገባ ምናምን የሚባል ነገር የለም። እሷን ደግሞ በመጀመሪያ ያገባዋት ከዲጃን ነው። ለዛ ነው ሰተት ብለ የገባኸው እኮ ሰተት ብለ የገባኸው በመሐመድ ማይሸማቀቅ ማንንም ሳይገባም ብለን ስናስብ የነበረው እነሱ ስለሚያውቁ ነው። መሐመድ ያደረገውን ድርጊት ስለሚያውቁ ማናቸውም ድርሽ አላሉ። አንተ ግን የመሐመድን ስብዕና ስላላወቅ ስላላነበብክ ሹልክ ብለ ገባ ብያለሁ። እኔ ገና ስትገባ ማንም ምንም ባረም ውሸት ብትከፍት ማለት ማንም ወደ ክርስትና አይመጣም። አይ እኔ ክርስትናውን መጀመሪያ ከዚህ ከሰይጣናዊ ይኸው ከዚህ ካጋንንታዊ አስተምሮ ውጣና ከዛ በኋላ እናያለን። እውነትን ብርሃንን እንሰጣለን። ይሄ ምን ማለት ነው? ያረጋችሁ ያመጣችሁ እናንተ ችግር የለውም። እኔ መጽሐፉን ከፍትላለሁ። አሁንም እንዳታስብ፣ ችግር የለውም። ይሄ ምን ማለት ነው? 6 year old ይላል። ምን ማለት ነው? የዘጠኝ ዓመት ለምሳሌ ልጅ ማለት ነው። የስንት የ6 ዓመት ይላል።
ከዛ ምን ማለት ነው? ይሄ ምን ማለት ነው? ማሪድ። ስለዚህ 6 ዓመት ሆና ነው ያገባው ወይስ አይደለም? እንግዲህ ራሷ ነች የዘገበችው 2000 ምናምን ሐዲስ ዘግባለች አይደለም አይሻ? አይዞ ቁና አተንፈስ አይዞ ያለ ነገር እንዳታስብ እንዳትጨናነቅ ችግር የለው። ማን ነው የምትነፍሰው? አንተ እኮ ነው የተነፈስክ ያለው። እኔ እኮ እያወራሁ እኮ ነው አሁንም። ወይኔ አንተ እሺ ችግር የለውም። እኔ በእስልምና ማለት ነው አንድ ነገር ምንም የሚያሳፍረኝ ነገር የለም። በቃ አልሐምዱሊላህ። ከዚህም በላይ ቀደም ምን ብለኛል መሰለ? ማንም አይሰማችሁም። እሺ በዚህ አጋጣሚ አንድ ነገር ቁና እየተነፈስኩ አንተ ለኔ እየተሰማኝ እኮ ነው። እኔማ በጣም ደንግጬ ነው ቁና መተነፍሰው። ባይዘው ቀደም ምን ብለህ ነበር? ደንግጣል እኮ። አዎ እኮ ይቀርታል። ውሸቴ እኮ ነው ያስደነገጠ። እሺ ስማ አልሙዲ፣ ቅድም የ6 ዓመት ልጅ የሚያገባ ሰብ እኔ ቃወመዋለሁ ጤነኛም ሰው አይደለም ብላል። መሐመድ የ6 ዓመት ልጅ ነው ያገባው በጣም በሚያሳዝን ሁኔታ። አላገብ እኮ እንትን እኮ አይደለም ይሄ በእንትን ውስጥ የለም። ይሄ ሐዲስ ሲባል ደግሞ ይሄ ምንድነው የሚለው? ቆይ አንዴ ይሄ ምንድነው የሚለው? አንዴ ተርጉምልን። አረብኛ ትችላለህ? አረብኛ አልችልም። እስቲ እሺ አንዴ ማይክን ያዝና ሌሎች አረብኛ ሲያነቡ ትመለከታለና እውነት በ6 ዓመቷ ነው ያገቡት ወይስ አይደለም የሚለውን እንትንተልና ከዛ አንተ የሚሰማን ነገር ትነግረኛለህ። ለተሰደብ ነው ኮስቲ ቀጥል ተሰማለህ። ችግር የለም። አልሙዲ አንዴ ማይክን ያዝና ሌሎቹ በአረብኛ ሲያነቡ እንመለከታለን። ይቅርታና ሙስሊም ነው መሰከታ አትስማው። እሺ ዝም በለው አዳም ምንም መልስ እንዳትመልስለት። ይሄ የነሱ ተፈላስፈው እንትን የሚሉት ወሬ ነገር ስለሆነ ማለት እንደውም ከነሱ ጋር ምንም መልስ አትመላለስለት። ምንም መልስ አትስተው መውጣት ትችላለሽ። እነሱ ማለት ስለምን ወይ በስነ ስርዓት አይጠይቁ ወይ አያቁ። አረበኛ እንኳን በስነ ስርዓት ሳያቁ ነው አረበኛ ትችላለህ ወይ ብሎ ስለ ሙስሊምነት ሳያቁ ነው ሙስሊም እና ምንም መሳተው ዝም ብለው ውጣሽ። ከነሱ ጋር ምንም አይነት ወሬ ምናምን ራስ እህታችን ለምን አታነብልን? ወሬ እኮ ነው ደግሞ ታውቃለህ እንዴት ነው በ6 ዓመቷ እንዴት ነው አገባ እንዴት ይሁን አጣየቁ ራሱ በፍጹም ሲያስጠላ ራሱ ታውቃለህ። ምንም ጭራሽ የገገማ አጣየቅ ነው ራሱ የሚጠይቀውና ምንም መልስ አትስተው። እድል ሰጥቼሻለሁ እንድታወሪ ፈለግሽው እንድትነግሪው እድል ሰጥቼሽ ነበር። አልሙዲ ጭንቅላት አይምሮ ያለው ሰው ሲፈልግ መውረድ ይችላል፣ ሲፈልግ መግባት ይችላል። ምንም አይደለም ያስገድደው። ባለጌ ነህ። እሺ ክፍታፍ ለምን ብራፍን መከፍታውኛ ላይ ምን ብዬ ከፈትኩኛ? ሲጀመር ማለት ነው እንዴት ነው ብለህ ነው እንጂ መጠየቅ ያለብህ ምክንያቱስ እንዴት ነው ብለህ ነው ማወቅ ካለብህ መሳደብም ከፈለክ ማለት ይሄ ዝም ብለህ የኛ ነው ደግሞ በዚህ ዓመታችን በፍጹም አላገቡም። ይሄ የናንተ እሜት ነው። እሺና ሰው ደግሞ አትማሽ አባቴ የናንተ መሆንኛ ዝም ብለኛ ስለማነው ብዙ እሜት አለ የናንተ እንጂ የኛ ነብያችን ሰለላሁ ዐለይሂ ወሰለም ወላሂ ወቢላሂ አልዓዚም ነው አዱንያ ላይ እኛ ፊታቸውን አይተነው አናቅም። አኬራ ላይ ምን እድለኛ ከሆነ ነው ራሱ የኛው ውድ ነብይ ፊታቸው እንደ ጀንበር ነው የሚያበራው። እንኳን ጭራሽ አዱንያ ላይ በ6 ዓመት ስታገባ እንደ ጀንበር ነው የሚያበራው። ባለጌ ነህ። እሺ ኧረ እኔ አንድም ነገር አልተናገርኩሽም። ሰው እየታዘበሽ ነው። ስለዚህ አንዴ አረበኛውን መጀመሪያ አረበኛ በደብስ ሙስሊም ትንትላለሽ በትርጉም ደግሞ ጭራሽ የተረጎምኩት ለኔ እየዘር ስለ ሙስሊምነት ታወራ። አራኔ አረበኛው ከፈለግሽ አንብቢ ችግር የለውም። አፍን ዝጋ። በ6 ዓመታቸው የኛው ድነብ ያላገቡም። እሺ አፍን ዝጋ። አንብቢው ደፈር ብለሽ አንብቢው። እንደዛ ካልሽ ካልተሸማቀቅሽ በነብይሽ ባለጌ ነህ። እሺ የኛው ድነብ አዱንያ ላይ ፊታቸውን ራሱ እኛ አይተነው አናቅም። እሺ አፍን እንዳዘረጋ ታያለሽ። መሐመድ እኮ ሲል ብሎ ሞቷል እኮ የዛሬ ስንት ዓመት። ምን አገባህለው በቦን ደግሞ አረኔ በእናትሽ አንብቢው። እናቱ ጤነኛ አይደለሽም እንዴ? እና አንብቢው አረብኛው። እኔ አይደለም እያልኩሽ ያለሁት እኔ መጽሐፍሽን ነው እያነበብኩ ያለሁት። ይሄ አቀናብረህ ማንም አያምናችሁም እናንተ ግዕዝ አንባቢ አይደላችሁ እንዴ? ግዕዝ አንባቢ እኮ ማንም አልሙዲ ታዲ ማንም አያምናቸው። ማንም አያምንም። እሺ ወራቸው ያወሩ እኛ እናንተ እሺ ሱፈያን አሁን እቺ ልጅ አይምሮ ይሰራል ወይስ አይሰራም የሚለውን ነገር እናያለን። እንግዲህ ሰው መጽሐፍ ተከፍቶለት የኔ መጽሐፍ አይደለም
የራሳቸው መጽሐፍ ነው። መጽሐፋቸው ተከፍቶ የማይሰሙ የማያነቡ ከሆነ ምንም አልሙዲ ሹልክ ብለህ ትወጣለህ። ልክ እነዛው ተሸማቀህበት ሹልክ ያቺ ወይ ነብያችን ትላለች። ሶፊያን ማይክን ክፈት። ሰላም እንኳን ሰላም መጣ። ምንድነው ጥያቄ? እሱ ላይ አሁን አንተሽ የሚናገሩት ነገር ትክክል ነበር ወንድሞቼ? ያንተ ጥያቄ ምንድነው? ነብዩ መሐመድ አይሻን በ6 ዓመቷ አግብተዋታል ወይስ አላገቧትም? በ6 ዓመቷ የሚለውን አሳይ። እሺ አንብብልኝ። አውጣና አሳይ በእንግሊዘኛ። እሺ ትችላለህ እንግሊዘኛ? እሺ እሺ ናሬትድ አይሻ ይላል አይደል? ናሬትድ አይሻ ይላል አይደል ወንድሜ? ሄድ ቃጥ ምን ማለት ነው? አንብበው ሁሉንም ችግር። እሺ that the prophet አለ that the prophet sallallahu alayhi wasallam married her when she was 6 years old ምን ማለት ነው? ጨርሰው ሁሉንም ዝም። አይ ምን ማለት ነው? እየተረጎምን ነው የምንሄደው። ሁሉንም ጨርሰውና መጨረሻ ላይ እንትን ነው። እሺ and he consummated his marriage when she was 9 years old. Hisham said, I have been informed that Aisha remained with the Prophet for 9 years till his days. እሺ ምን ማለት ነው? እየተረጎምክላቸው ሄዱ። በ6 ዓመቷ ነው እሱ ታዲያ የሚለው። እሺ በስንት ዓመቷ ነው የሚለው? ግንኙነት አረገ ነው የሚለው እሱ። በ6 ዓመቷ አግብቷታል ወይስ አላገባትም ብዬ ነው የጠየቁ። ዝም ብለህ ለምን ታጭበረብራለህ? በ6 ዓመቷ አግብቷታል አይልም ሐዲሱ። ዝም ብለህ ለምን ታጭበረብራለህ? ሚስታቸው እንደሆነችማ ሁሉም ይመሰክራል። በ6 ዓመቷ አግብቷታል ወይስ አላገባትም ሐዲሱ ይናገራል ወይስ ቆየው? አረ ስለ ግንኙነቱ ግንኙነት አረገች ነው ስትል ነው የቆየው። ሰማችሁኝ? አንዴ ወደ ሐዲሱ ታወጣ ነው የቆየው። ሰላምናችሁ አንዴ ቆይ አንዴ ሸይ አመድ ይህ ውሸታም እንደሆነ እዚሁ ጋር ሳዋርደው ተመልከቱ። እዚሁ ጋር አንዴ ጠብቅ። ምንድነው ብለህ ጠየቀኝ አንተ? ምን ብለህ ነው የተናገርከው አንተ? ነገረኛ ባ ማኔ ነው? አዎ አሃ ወጣ እንዴ? ወደ ሐዲሱ መልስ። ያን አንዴ 6 ዓመት ይምላልህ እሱ ላይ አይታል። አረ በጌታ ምን አይነት አንዴ ቆይ እሱ ከሱ ጋር ልጨርስና አንዴ አዳም ዘይ ምን አይነት ሳይሆን 6 ዓመት የሚል የለማ እናየዋለን። እሱን አንዴ ቆይ ይሄውልህ እኮ ላሳየህ እኮ ልታቀናብር ነው። እሺ እሺ ይሄውልህ ትልቁ ላይ አድርገው። እሺ ልክ ስጠይቀኝ እሺ ልክ ስጠይቀኝ ና ተመለስ ሶፊያን ና ተመለስ። እሺ አህመድ ቀጥል። 6 ዓመት ይላል ወይስ አይልም ነው አይደለ ጥያቄ አንተ አህመድ? 6 ዓመት የሚለው የትኛው ላይ ነው ነው? እሺ መሐመድ አይሻን በ6 ዓመቱ አግብቷታል ወይስ አላገባትም? የትኛው ላይ አየህ? እሺ ይኸው ምን ይላል ይሄ? አምጣልኝ፣ ያን አምጣልኝ፣ አረበኛውን አምጣልኝ፣ ሐዲሱን አምጣልኝ። እሺ
ይሄ ምን ማለት ነው? ምን ማለት ነው? ሄሎ ና ክፈተው እንጂ ማይከን ምን አይነት መቃጠል ላይ እኮ ነው ያለ ነው በጌታ ስም። አረበኛ ያለ እኮ ሊያነቡ አይደለም ሊያው ነው። አረበኛ ጽሁፍ ሁሉ እስልምና ስለሚመስላቸው አረና ወንድማችን እንዴ በጣም እኮ የሚያሳዝን ነው። አረብኛ እውነትን ነው ሳይ ና ተመለስ አህመድ እየጠበቅኩ ነው። ና አንብበው። ይሄንን ምንድነው የሚለው? ይሄ አህመድ ማይክን ክፈት እየጠበቅኩ ነው። ና ይሄው ልክ ይላል። አህመድ ተመልከቱ። ሁለቱም ጥያቄ ጠየቁ፣ ማይካቸውን ዘግተው ቁጭ ነው ያሉት። ከዚህ በላይ በመሐመድ መሸማቀቅ የለም። ከዚህ በላይ በመሐመድ መሸማቀቅ የለም። ያሹ ልክ ብሏል። አህመድ ነው የቀረው። አህመድም ማይክን ክፈት። እሺ ችግር የለውም አታስቡ። ወደዚህ ስለሆነ አታስቡ። አረ ኡስታዝ ና ተመለስ። አህመድ አይዞህ ና ተመለስ። እንዴ ማይክን ክፈት ነው። የኔ ድምፅ አይሰማም? ይሆኒ ተሰማለህ? ታዲያ እኛ ኮስት ያለክ ኮስት አይ ቲንክ ሰው መጣበት። ሀላ እንትን ስልክ ገብቶብኝ ይቅርታ ቦሴ። ያ ገባኝ። ተቃጠለን እኮ በእነዚህ ሰዎች። ማይክን ዘግተህ እስክታፈር እስክትሸማቀቅ ድረስ ያደረሰ ነብዩ መሐመድ ይባላል። ኦኬሽ ሙስሊም ካላችሁ ገባ ገባ ብሎ እስከ ኮስቲ ትቀጥላለህ። ከዛ 11 ሰዓት መዝጋት አለብኝ። ትከፍታለህ? አይ እንጨርሳለን። ዘን ችግር የለውም። ኦኬሽ ስለምንሄድ ምን አልከኝ? ቤተክርስቲያን እንትን ስለምን እንደዛው። ኦኬሽ አይያር እኔም ዛሬ ስንቶቻችሁ ናችሁ እስቲ ማለት ጽጌ የምታድሩት? እስቲ አንድ ቁጥር ጻፉልን። ማንም የለም። በጌታ ምን ነው ምን አይ ከታች ስትሆን እኮ ትንሽ ዘግይቶ ነው ላይቭ የሚደርሰው። አሁን ካወራህ በኋላ ከትንሽ ሰከንድ በኋላ ነው። አያ ኦኬ ኦኬ ሜሎ በጣም አሪፍ በጣም አሪፍ። ኧረ ዜሮ ምን ስቀያለሽ? ጎበዞች በርቱ በርቱ። ሜንሽን አርጉኝ ሁላችሁም ፖስት የምታደርጉ ሰዎች። አይዞህ ነው ይሄሩት ይኬዳል።
ችግር የለውም ከሀገር ውጭ ያላችሁ ሁላችሁም አይዞን ጊዜ ይደርሳል አህመድ እስካሁን እየጠበቅን ነው ባይዘዌ ነብይህ ሰበና ይሄን ያለ ካሸማቀቀ በጣም ያሳዝናል እኛም ሰገጤዎች ነን ቁጭ ብለን ነው የምንጠብቀው ያ ደንግጦ ነው የጠፋው ስንቱ ተሸማቆ ጠፋ ባይዘዌ በመሐመድ ሰብና ማይሸማቀቅ ይግባ ሲባል ደፍሮ የሚገባው ሰው ደፋር ሆኖ አይደለም ሳይሸማቀቅበት ቀርቶ አይደለም ስላላወቀ ነው ስላላነበበ ነው ያጀማ ቀጥለ ይሁን ያንተ አንድ ሙስሊም ይኖራል በነብዩ ማይሸማቀቅ እኔ ደፈር ያለ ሙስሊም እስቲ ይግባ በነብዩ አልሸማቀቅም ብሎ ይግባ በቃ ዛሬ በቃ እኔ ባይዘው አንድ ቀን አንድ ቻሌንጅ አቅርቤ ነበር በነብዩ ማተሸማቀቅ ከሆነ የነብዩን ሱና መተገበር ከሆነ ይሄን ሱና ተፈጽማለሁ ብዬ ጠይቄ ነበር አንድም ይፈጽም ኡስታዝ ግን አልተገኘም አንድ ካለ እንዳለ ለየ ኡስታዞቻቸው ላኩላቸው የዚህ ዘመን ሮል ሞዴል መሆን ይችላል ወይ መሐመድ አይ በዚህ ዘመን እኮ 6 አመት ልጅ ማግባት አይቻልም በዛ ጊዜ ነበር ኦኬ ሶ እንደዛ መተል ከሆነ ነብይ የዚህ ዘመን ሮል ሞዴል መሆን አይችልም በዚህ ዘመን ተጠቅሶ ነብዩ መሐመድ ሊባል አይችልም እንደኔ እንዴ ስለ ነብይ ጻፍኩት ምን አገባኝ እኔ እንዴ ሐዲሳትን ከፈተው ቡሃሪን አናግረው ሙስሊምን አናግረው እንዴ እኔ አይመለከተኝም ሱናን አናሳይ ሱናን ኢብን ማጃ እኔ ነኝ እንዴ ጻፍኩት እንዳይመለከተኝ እኔ እኮ አነበብኩኝ እንጂ እኮ አይመለከተኝም ምን አገባኝ ለምን አይምሮአችሁን አታሰሩትም ሙስሊሞች እንዴ ትንሽ እኮ አይምሮንም እኮ መጠቀም አንድ ነገር እኮ ነው በላንታ አሊ ከዘር ጋዚ ሌላ ሞገድ የለም ነብይ ስላሸማቀቀህ እንዲበል አዎ ሌላ ነገር ይቀየርልህ ሌላ ነገር ይደረግልህ ሌላ ምን ፊክስ ይደረግልህ ስለ አላህ ስብና እናውራ በአላህ ስብና ማተሸማቀቅ ከሆነ ናገባ የአላህ ስብና እውነት አሸማቃቂ ነው ወይስ አይደለም በሚለው ናገባ ከፈለክ መሐመድ ከራሱ ነው እንደሚናገረው ከራሱ ነው እንደሚያደርገው እኔ በጣም እኮ የሚያሳዝን ነው አንዳንዴ እኮ ደፈር ብሎ ቪዲዮ ሰርቶኛ በመሐመድ አንሽ ማጠቀም ሲል ሁለት ፔጅም እንዳላነበበ ነው የምታዩት ወይ መሮህን ሙስሊም እያረክ ለማቆየት የምትሞክርበት መንገድ እንደሆነ እንረዳለን ኤኒዌይስ ካለ እንቀጥላለን ቀጥሉ ቦሲ ሰላም እያባረን ነው እና መሰግናለን ኮስ ሰላም ብያለሁ ሁላችሁ አሁን ያገባችሁ ሳሂ ቤገብታል ሐሳብ ካለ ቀጥል ሰላም እንዴት ናችሁ ሁላችሁም ሰላም ብያለሁ ሰላም ክርስቶስ ይብዛላችሁ እየሰማሁ ነበርና ከስሮኝ ማን ነበር ያቺ ሴትዮ ማለት ሰውየው ቤት ያየው ነበርና አንዳንድ ጊዜ ሙስሊሞች እንዴት እንደምታስቡ አይገባኝም እኔ አይ ዶንት ኖ ለምንድን አላውቅም ማለት አንዳንዴ እንኳን አስቡ ጥሩ እኮ አንዳንድ ጊዜ ማሰብ በወረፋም ቢሆን በፈረቃም ቢሆን አስቡ በነገራችን ላይ ንጽጽር ምን ማለት ነው ወይ ኮንሰፕቱ ራሱ ንጽጽር ኮምፓራቲቭ ቲዮሎጂ አለ የሚገርመኝ ነገራችሁ እዚህ ጋር ያሉ ኡስታዞች አብዛኞቹ ላይክ 50% ማለት 50% ንጽጽር ተማሪ ነው የሚሉት ኦኬ ከአምላካቸው ጋር የሚነጽር ከሌለ ለምን ታዲያ ንጽጽር ተማሪ ነው የመጡት እንዴ በቃ አታና አምላኬ ለና ጥሩም ካልከኮ በቃ አትፈልግም ራሱ እዚህ መጣ መዋየት ራሱ በቃ ከሁሉም በላይ ነው ብለ
እዛው መስጊድ ቁጭ ብለህ በርጫ መቃም እኮ ነው። ንጽጽር ኮንሰፕቱ መጀመሪያ የገባችሁ ነው አይመስለኝም። ንጽጽር ልትነጻጸሩ መሰለኝ እኛ አምላክ ይሻላል ብላችሁ ልትነጻጸሩ መስለኝ የመጣችሁት። ኦልሬዲ ገባ ከወጣችሁ በኋላ ኦልሬዲ ያን ነገር ያንን ሐሳብ ለመሸጥ ከወጣችሁ በኋላ መለሳችሁ አይ እኛ ከማንም ጋር እንነጻጸሩ። በነገራችን ላይ እንደዛ ከሆነ እኮ ማንም አምላክ ከማንም ጋር እንነጻጸሩ። አይሁድም የራሱን ክርስቲያንም የራሱን ሙስሊም የራሱን ይዞ ቁጭ በቃ ሳንዳራስ ማለት ነው። ኢንተራክሽን ከሌለ ውይይት ከሌለ ጀስት ምንም ንጽር የለም ማለት ነው። ንጽር ከሌለ ፕላትፎርሙ ነቲንግ ማለት ነው። ንጽር ሰራለሁ ብለህ መቀመጥ የለብህም። ጀስት እንትን ሰበካ ያረኩ ነው ብለህ ነው መቀመጥ ያለብህ። እና አንዳንድ ጊዜ ሙስሊሞች ግን ለምን እንደማታስቡ ጥሩ እኮ ነው። ሞክሩት፣ ማሰብ አሪፍ ነገር ነው ማለት ጥሩ ነው። አንዳንድ ጊዜ ብትሞክሩት ሰዎች ያደርጉታል። ያው እናንተም አድርጉት። እና ሰምታይምስ በጣም ቅድም ሲናገር እኔ አይወረደርም እና ያንተ አምላክ አይወረደ ዳይመንድ አድርገው ምንም አድርገው who cares። ግን አንዳንድ ጊዜ ግን አስቡ ንጽጽር ብላችሁ ከጀመራችሁ በኋላ አይ እናምላክ እንተጻጸርም ከጦር ሜዳ ገብተህ በቃ አይ እኛ እንዋጋ ምናምን እንደማለት አይሆንም። ኤኒዌይስ ቀጥል የኔ በጊዜ ላይ ያዛሬ ህዝብ ያ ለክ ብላል ሳይ እኔ ዲቤተር ማለት ተወያዩ ማለት እንግዲህ የኔ ካንተ ይሻላል ብሎ አንዱን የሱን ከኛ ጋር የሚያነጻጽር ወይም የሚወያይበት በሆነ ርዕስ ነው እኔ እስከማውቀውና ኢየሱስ ሎርቱ ስባ ፍጡር ስለሆነ ከዛ አላህ ፈጣሪ ስለሆነ እሱ ያንተ እምነት እኔ እኮ አላህ እኮ አምላክ አይደለም ጭራሽ በህልውና የለም እኮ ነው እያልን ያለው ፊክሽናል ካራክተር ነው። ሙሐመድ የፈጠረው አምላክ ነው አላህ እንጂ አላህ የሚባል አምላክ የለም። አርሽ ላይ ያለ አምላክ እኛ አናውቅም። እንደዛም ብሎ ያስተማረ ነብይ የለም። ባት ያለው እግር ያለው ከዛም ፍጻሜ ጊዜ ባቱ የሚገልጥለት አምላክ እኛ አናውቅም። ሱረቱ ኢኽላስ ላይ አልወለደም አልተወለደም እንደሚለው እንዲህ አይነት አስተምሮ ያስተማረ ነብይ እኛ አናውቅምና ወይ ኮስት አንዴ ጀንትልማን እንዴት ነው? ሰላም ነው? እና ማይክን ቀጥል። እንዴት ነው? ሰላም ናችሁ? አለን አንዳንድ ነገር እየጻፍኩ ነበር። ሁሉም እየጻፍኩ ነበር። አላህ የጠራው ነገር አለው ወይስ የለውም? እንዴት ስትል ብልት አለው ወይስ የለውም? አይ አምሳያ የለውም። እንደናንተ ሚሸና ሚበላ ሚጸዳዳ እንደዛ አይነት አይደለም። የኛ አላህ ብልት የለውም ወይ ነገሬ አዳምጠኛ እንዳንተ ጠጥቶ ሚጸዳዳ ወሸራው የሚገረዝ አምላክኛ የለም ሲጀመር ነው አይደለም? ያ አይደለም አላህ እንደዛ አይደለም ሲጀመር። አላህ መልክ የለውም። አንድ በል መልክ የለውም ማለት እንደናንተ ለኛ ብሎ ለኛ ለራሱ መልክ የለውም ለራሱ ማዳን ያልቻለ እንዴት ነው የኔ የሚያደኝ ንገረኝ እስቲ አንዴ ስፐርሙን ያዘከረከው አላህ ስፐርሙን ቆይ አላህ ስፐርሙን ያዘከረከው ብልት ሳይኖረው ነው ተጠፋበት ተሰቀለ ራሱን ለምን ነው ማያደው ይመልስልኝ ችግር የለውም ራሱን ለምን ነው ማያደው አላህ ስፐርሙን ያዘከረከው ብልት ሳይኖረው ኢየሱስ የሰው ልጅ ነው እናቱ ደግሞ አንቺን እያለ የሚያናግር ሰው ይሄ ኩኛ ምናምነው ነገር እየነገርከን ያለው ምንድነው? ፈጣሪ ነው የምትለው ሰው አዳምጠኝ። ፈጣሪ ነው የምትለው ሰው እናቱን አንቺ ብሎ ነው የሚጠራው። እንዴት እናቴ አንቺ ነው የሚጠራው? ሰሂህ አልቡኻሪ 1913 እኔም ተከታዮችም ማህይም ነኝ ብሏል መሐመድ ማለት ነው። ለዛ ነው ይሄ ተከታዩ መሐመድ ተከታይ እንደዚህ አይነት የማህይም አይነት አስተሳሰብ ሲያወራና እንትን ሲናገር የምትሰሙት። አንዴ ተፍሲር ኢብኑ አባስ ሱራ 21 104 እንከፈተልኝ። ይሄ አምላኬ ብሎ የሚያመልከውን መለኮት ነው እንግዲህ እያወራን ያለ ነው። በስጋ ተገልጦ ስላለን ነገር አይደለም እያወራን ያለ ነው። ስለ መለኮት ነው የምናወራው እና ያለን እስቲ አይ ቆስጤ አላህ መልክ የለውም እያለ ነውና መልክጥፉ ነው ያስጠላል መሰለኝ። ቁላው የሚቀጠቀጥ ምናምን ሚል እንዲ ፈጣሪ እንዲያወራን ማስረጃ ሰጣለሁ። አዳምጥ ሰጣለሁ። ሰጣኝ ማስረጃ ከበከበሽ
እቺ እኮ በእናት እንትን እኮ አጤራ አልተቻለችም። ዝም ብላ የምትታደለው እዚህ መገናኛ ጋር። እሺ ተፍሲሩ ኢብኑ አባስ ሱራ 104 ላይ ምን ይላል? አንዴ ላምብ ምን ነው የሚለው? እሺ ላምብ ነው። እሺ እኔ ላምብ ነው። the day this is the day of judgment አለ። ተመልከት። እንዴት ዲቃላ ምን ሰርቶ ነው? ዲቃላ ወደ ጉባኤ እንዳይገባ ቅዱሱ መጽሐፍ እየተነበበ ነው። አንዴ ላምብልህ። አረ መጽሐፍ ቅዱስ when shall rose upon the heavens አለ with the right hand ተመልከት up a right and scroll as we begin the first creation አለ። ተመልከት እንግዲህ መጀመሪያውን ፍጥረት መፍጠር በጀመርንበት መልኩ በምን አለ? ወይ ኦርቶዶክስ through a sperm አለ። የቆማጣ ተረተረት ኧረ አንዴ ችግር የለውም። አንተ የምትፈልገውን ታቀርባለህ። ማስረጃ እያቀረብኩልህ ነው። አላህ ስፐርሙ እንደሚያዘረከርክ ላሳየህ ነው። ገራዬ ነው። አታዳምጥ ማዳም ቆይ ላሳይህ አንዴ። እኔ እኮ ይኸውልህ የፈለግኩት ታቀርባለህ አልኩህ እኮ። ለምን ትረበሻለህ ወንድማችን? ምን ታቀርባለህ? ተውት ምን ታታርጉት? ቅዱስ አዳምጥ ወንድሜ። እሺ ኦኬ። ይሄ አሁን ማለት ይቅር እያልከኝ ነው። እግዚአብሔር እንዴ ከየት አባቱ ነው እግዚአብሔር ንገረኝ እስኪ። እሺ ችግር የለውም። ቆላው የተቀጠቀጠ እንዴት ምን ያጠፋው ንገረኝ። ዲቃላ ምን ያጠፋው? ለምን ነው የማይገባው? አሁን እኮ እያወራ ያለው እኔ አምላክ ነው ነው የእግዚአብሔር ጉባኤ የማይገባው ነገራውን ነገር አለው እያልኩ እየነገርኩ እኮ ነው። አላህ አዳምጠኛ። የእግዚአብሔር ጉባኤ ዲቃላ አይገባም፣ አንካሳ አይገባም። ምን አንካሳ ምን ሰርቶ ነው? ራሱ አይደል የፈጠረው? የቆማጣ ተረተረት የእግዚአብሔር ጉባኤ ማለት ምን ማለት ነው? እስቲ የቆማጣ ተረተረት ተመልከቱት። ይሄን ሰው ያውን እየሳቀ ነው። የእግዚአብሔር ጉባኤ ተረተረት ምን ማለት ነው? ኦርቶዶክስ ሲጀመር ኦርቶዶክስ ሲባል የአማራ ተረተረት እንጂ ሃይማኖት ይሄ እንደዚህ አይነት ጃሂል ዝም ብሎ ነው የሚያወራው። አንተ እንዴት ነው? በሴቶቹ ነበር ወንድም እንዲህ ሲሆን ከባድ ነው። ጌታ ጠየቀ። እስቲ ቆይ ተረጋግቶ ከተመለሰ እስቲ ነው ጠየቀ። የራስ በገዛ መጽሐፍ ያነበብኩል ነው። ገና አይቷል እየገባ ነው ራሱ የሚያወራው። እንዲህ ማይሰሙ ዝም ብለው በራ የራስ መጽሐፍ ለምን ነው የምሸሸ? እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው? ተረጋጋ እንዴ ዋጣ አንዴ ጠጣ ዋይ ጠጣ። ተረጋጋና ተረጋጋ። ረጋ በል ወንድ ልጅ አይደለ እንዴ? ረጋ በል ነው ተወረደ። ተረጋጋ። ቆይ 10 ሰከንድ እናንተ ይጩ ዝም በል። ቆይ 10 ሰከንድ ሰጣለሁ። አይ ቆማጣ እሺ 10 ሰከንድ ዝም በልና እኔ ማይክ ልክላለሁ ልታወራ ስትል። ቆይ አንተ ተረጋጋ፣ ረጋ በል። ቆይ እስቲ አንተ ጌታን 10 ሰከንድ ሳታወራ ቁጭ በል አንዴ ተረጋጋ። ያው የራስ መጽሐፍ ይሸሸ ነው እንዴ ነው ጊፍት ማወርድልህ አንተ መጽሐፍ ነው አባቴ። በቃ ይሄ ነው። እሺ ሙስሊሞች ይሄ ናቸው። አለቀ። ቤታሰማንተ ይቻላል እንዴ እንዲቆይ? እኔ ጌታን አንዳንድ ጊዜ እኮ ይቻላል እንዴ? ምን አልከኝ? ሳይ አሁን የጤነኛ መስላችኋል? እስልምና እኮ የአእምሮ መቼም ጤነኛ ሰው እንደዚያ ረጋ ብሎ ከሰው ጋራ ዲያሎግ ያደርጋል፣ ንግግር ያደርጋል። እንደምናውቀው ጭቅላቱ ጤነኛ አይደለም፣ ያመዋል። ሰማው ጤነኛ መስለኝም እና ረጋ ያለ ሙስሊም ሀሳቡ ሊገልጥ የሚችል ያለ ስድብ ክርስትና ላይ መጠየቅ ይችላል እኮ ኦኬ። ግን መጠየቅም እንኳን አይነት አለው። ረጋ ብላችሁ ጠይቁ። በጥላቻ ተሞልተህ እምነት ብሄር ደባልቀ የሆነ ኢንፌሪቲ ኮምፕሌክስ ይዘህ መጣ አይደለም ጠይቀው ራሱ ይመስለኛል። እምነት ያለው ሰውና እምነት ያለው ሰው እኮ የሚለይበት አንደኛው መንገድ ራሱ ሀምብል መሆን አለበት። እምነት ያለው ሰው እናንተ ግን ከዛ መረላችሁ መንፈሱም የለባችሁ። በጣም ፊሪ በጣም ተናዳችሁ ያለ ነው። አትናደዱ፣ ረጋ ብላችሁ ጠይቁ እንጂ እንደ አእምሮ በሽተኛ ሰው አትሁኑ። አሁን አክት የሚያደርገው ጤነኛ ሰው በምንም ተምር በዚህ ወይ አክት አደረገ እና ቀጥሎ ኮስቴ ኦኬ ጀዛከላህ ኸይር። እንግዲህ በመሐመድ አልሸማቀቅም ብሎ ማይስብ ሰው መግባት ይችላል። አንዳንድ ነገሮች አሉ እናነሳለን።
እስቲ ይሄን ነገር እንዴት ታዩታላችሁ ብለን የምናስበው እያየናችሁ ነው። ከስር ለምሳሌ ሁሴን የምትባል አንድ ሰውዬ አለ ከስር ኢብራሂም የሚባለው ኡስታዝህ ቤት ገብቼ ጥያቄ ስጠይቅ ካፊር 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 እያልክ የጻፍክ ነበር። ግን አንተ በእናትህ ራስን አይተዋል። በእናትህ እስቲ ቆይ ላሳየህ። እስከዛ ሙስሊሞች ካላችሁ ግቡ ተጠይቃችሁ መጠየቅ ትችላላችሁ መጽሐፍ ቅዱስ ላይ እንጂ እኔ ጌታ ሆይ ሰው ረጋ የለም እንዴ? ትልቁ ላይ አርገኛል ደባ ኦኬ ያንዳንዴ ኮንተንት ሲሉኝ ምናምን ነገር ይገርመኛል። እኔ ነው አሁን እኛን እንትን የሚለን የሚሰድበን ናና እስቲ ኢንቪትን እንትን በለው ሰምቲ አልቀም ራሱ ታውቃለህ። ስክሮል አድርገው ሶስተኛ ቪዲዮ ላይ አለ ፊቱ እየተጋጨ ነው እንደሚሰግደው አላ ጀምሮት ግንበኛ ነው ጨርሰው ታውቃለህ። እየተጋጨ ነው እንደ ግርግዳ ነው የሚሰግደው። እንደዚህ በዚች የግንባር እንትን ደግሞ የሚገርም አንድ እንትን አለኝ እቺ ተበራለች። እቺ የጠቆረች ተበራለች። የዘመኑ መጨረሻ ላይ ይበራል ወደ ሰማይ ሲሄዱ ኢንፊት አለው ፊት ለፊት እንዳይዘ እንደም ግፊት አለ። አንተ አሁን ኢንፊት ይዘነው መሰደበኝ በጣም እያየው ነበርና ትልቅ ሰው ነው አንተ። አሁን በዚህ እድሜ እንዴት አንተ እንደዛ ሜንሽን እያደረገ 66 ጊዜ ነው የሚሰድበኝ ነበረው። ትልቅ ሰው ነው አንተ። አሁን ካፍንጫው እስከ ግንባሩ ግን የስንት ሰዓት መንገድ ነው ቆስጤ? ኧረ አንቺ ትቀልጃለሽ እንዴ? ያውን ዳቦ ቢሆን የፊት ዳቦ ቢሆን በ32 ፔርሙዝ ሻይ ነው የሚያልቀው እኮ ቲ በጌታ ስም ብቻዬን ኦኬ ይቀርብን። ተው ሙስሊሞች በየቤቱ እየተከታተላችሁን ተሳዳቢ ነው ቆስቲ በገባበት ቤት መጡና አስወጡት ዮኒ ሙስሊም መስላችሁ አንተን ቤት ባክ ከዘር አስወጡት ተሳዳቢ ነው ብለው እንዳይጽፉ ቆስቲና አስወጣው አንዴሉ ገብተውች ብቻ ግን ቆይ አንድ ነይ ስለፈልፍ ያ ነበር ቅድም ነይና እስቲ አሁን ደፈረብልሽ እኛ ፊት አውሪ ነው ልክልሻለሁ ደፈረበይና ነይ አንቺ በነብይሽ ካልተሸማቀቅሽ ነይ ገላኩልሽ ነው ነይ ግቢ አይዞሽ ደፈረበይ ክርስቲያኖች ፊት ለምንድን ነው ግን እንደዚህ ማውራት ማትደፍሩት? በቃ የሚያቅሰው ፊት እንደዚህ ማውራት አንድ ነገር መናገር አይችሉም። ገና ስምን ሲያዩት ነው ከስር እኔ እንግዲህ ምንም እኔ እንዴ የትም አላዩኝም እኮ ምንም ነገር ማለት ይጀምራሉ መንተባተብ። ከዛስ ወዲያው ተሳዳቢ ነው አላህና መልእክተኛውን የሚሳደብ ሰው ነው አስወጡት። አላሁ አክበር። ደፈር ያለ ሙስሊም ይግባ በመሐመድ የማይሸማቀቅ አንድ ሰው አልገባም። አንድ ሰው መድኃኔዓለም እስቲ በመሐመድ አልሸማቀቅም ብሎ ይግባ አንድ ሰው ደፈር ብሎ። በነብይሽ ካልተሸማቀቅሽ ነይ ግቢ ያልነውኩ የፎይኩ ትንቢቴ ተሳካ ያለውኩ ይኸው ትንቢቱ እንዳልተሳካ ምንም ማስረጃ አለ። የማይሸማቀቅ የለም። ቤት ዘግቶ ፍከራ ና ይኸው ግባ እየተባልክ እኮ ነው። ና ይኸው ኢንቫይት እየተደረክ እኮ ነው። አንድ ቁጥር ይጽፋል ይሁት እኔ ውስጥ አንድ ቁጥር ና ግባ አንድ ቁጥር ጽፋል ልክልሃለሁ። ዋው አክሴፕት አድርጓል። እስቲ አጨብጭቡለት አንዴ ማይካችሁን ሁላችሁን ከፍታችሁ አጨብጭቡለት ለዚህ ሰው ጌታ ሁላችሁም አጨብጭቡለት። በጣም ሳደብ እንዳይሆን እንደገባ ዋው በለ እሺ አልሙዲን
አልሙዲን ከኳተር እንዴት ነው? ሰላም ነው? አማን ነው? እግዚአብሔር ይመስገን ሁሉ ሰላም አለን። በነብይህ አትሸማቀቅም? ለምን ይሸማቀቃለሁ? እወዳለሁ እንጂ ምስኪን ነው በእናትህ። በእርግጠኝነት አንዱንም የቁርአን ክፍል አንዱንም የሐዲስ ክፍል እንዳላነበብክ ፊል እያረኩኝ ነው። ለምሳሌ ምን ዋብያ ነው ወይስ ሀባሽ ነው? እኔ ሙስሊም ነኝ። ሱናን አቢ ዳውድ 67ን ክፈትልኝ ቦስ። ሙስሊም ነኝ። በጣም ደንግ ሱናን አቢ ዳውድ ስንት? 67ን ክፈተው። ቲምናሙ ተው በእንግሊዝኛ ትችላለህ አልሙዲን? እችላለሁ እንዴ? ትችላለህ። በጣም አሪፍ። እያገባሁት እንትኑን ክፈት፣ ሐዲሱን ክፈቱ። ይኸው ሐዲሱን ነው የከፈትኩልህ፣ እንዳታስብ፣ ችግር የለውም። ጉግል ሰርች አድርገህ መጣን አይደል? ኧረ አይደለም ብራዘር፣ ሐዲስህን የከፈትኩት እንዴ። ዝቅ አድርግለት። ናሬትድ አልኩድሪ ይላል፣ አቡ ሳይድ አልኩድሪ ይላል። ተመልከት። ሐዲሱ የሚገኘው በሱናን አቢ ዳውድ 67 ላይ ነው። የሐዲሱም ግሬድ በአልባኒ ሳሂህ ተብሎ ተዘግቧል። አሳየው። ምን ይላል? ሳሂህ ምን ማለት ነው? ሳሂህ ምን ማለት ነው? በአማርኛ ቢሆን አይሻልም? እንትን ግን ትርጉሙ እንግሊዝኛ እችላለሁ እኮ አልኩኝ። ትንሽ ይከብዳል? ማንበብ እችላለሁ ግን ትንሽ ይቀረኛል። ትርጉሙ ትንሽ ይቀረኛል። ችግር የለውም፣ አግዝሃለሁ። እሺ ናሬትድ አቡ ሳይድ አልኩድሪ ይላል። በማን ነው የተዘገበ ይላል? በአቡ ሳይድ አልኩድሪ በሚባል ሰው የተዘገበ ዘገባ። I heard that the people asked the prophet of Allah አለ። ሰዎች የአላህ መልእክተኛን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጥያቄ ሲጠይቁ ሰማው። አሁን እንቀጥል። Water is brought for you from the well of Buddha አለ። ውሃ ብቻችሁ ማታውቁት ካላችሁ በደንብ በስነ ስርዓት እየተከታተላችሁ፣ ምክንያቱም ፍርድ ለተመልካች ነውና። Water is brought for you from the well of Buddha. It is a well in which አለ። ስለ ውሃው የሚመጣበትን ቦታ ስለ ውሃው ሊያብራራልን ነው። which dead dogs አለ። dead dogs ምን ማለት ነው? dead dogs ማለት የሞተ ውሻ ማለት ነው። የሞተ ውሻ ወይስ የሞቱ ውሾች? የሞቱ ውሾች ወይስ ውሾች? ዶግስ ነው አምር ለሚለው ከአንድ በላይ ነው አይደለም ያሳየው። ዶግ ከሆነ ዶግ አንድ ነው፣ ነጠላ ነው። ዶግስ ከሆነ ደግሞ ከአንድ በላይ የሆነ ነው ማለት ነው አይደል? በጣም ጎበዝ። ስለ ውሃው ሲናገር የሞቱ ውሾች የሚጣልበት አለ። ማንስትራል ክሎዝስ አለ። ማንስትራል ክሎዝስ ማለት ምን ማለት ነው? ማንስትራል ክሎዝ እስቲ ማንስትሬሽን ማለት ነው። የወር አበባ ነው። በጣም ጥሩ። ስለዚህ ማንስትራል ክሎዝስ ማለት ምን ማለት ነው? ክሎዝ ማለት ልብስ ነው። እሺ፣ ስለዚህ ማንስትሬሽን ማለት ምን ማለት ነው? ጥሩ። ስለዚህ የወር አበባ ደም የነካው ጨርቅ ማለት ነው አይደል? ማንስትራል ክሎዝ ማለት። በጣም ጥሩ። ስለዚህ እዚህ ውሃ ላይ ምን ይጣላል አለ? የሞቱ ውሾች ይጣላሉ። ጨርስ መጀመሪያ እኮ በእንትና ያሳጅ እኮ ነው። ምንድነው? አይ እየተረጎመ እንድንመጣ ነው። ለዛ ነው ማንስትራል ክሎዝ ይጣልበታል አለ። ኤንድ አለ excrement of people are thrown ይላል። excrement አልታየኝም ለኔ እንትና አድርጉ። ዙም አድርገው excrement of people ምን ማለት ነው? እስቲ excrement of people እሺ ምን ማለት ነው? አልገባኝም። ይሄ ማለት የሰዎች እዳሪ ማለት ነው። ሰዎች የሚጸዳዱበት ማለት ነው።
ከሰዎች የሚወጣ ነገር ኤክስክሪመንት ይባላል። ስለዚህ ኤክስክሪመንት ኦፍ ፒፕል አር ትሮን ይላል። የሞቱ ውሾች ይጣላሉ። ማንስትራል ክሎዝስ የሴት ልጅ ወራዊ ግዴታ መጀመሪያ ጨርሳ እንትኑን ጨርስ ወይ እያነበብኩኝ እየተረጎመልን ሄድ ነው። ኤክስክሪመንት ኦፍ ፒፕል የሰዎች ዳሪ ለምሳሌ አር ሽንት ምናን ይጣላል ማለት ነው። ዙም ያረክለት ኔትወርክ አንተ ጋር ፑር ስለሆነ እሺ፣ በጣም ጥሩ። ስለዚህ ይህ ውሃ ንጹህ ነው ወይስ ንጹህ አይደለም? ወንድማችን እነዚህ አይነት ነገሮች የተጣሉበት ውሃ ንጹህ ነው ወይስ ንጹህ አይደለም? ቆይ እስቲ ንጹህ ነው ወይስ ኖት ዲፋይን ባይ ኤኒቲንግ ኖት ተምለ ምንድነው? እሱን ቆይቶና አንተ አሁን በአንተ ያንተን ነገር ጠይቅ። እንደዛ አይነት ነገር የሚቆራረው እንግሊዘኛ ሲጀመር እንግሊዘኛ ሲጀመር ራሱ አልቻልክም ማለት ነው። እኔ አዎ ምንድነው ማለት ጥያቄ አጨርስም መጀመሪያ እኮ ጨርሳለሁ። ላነብልህ ነው። እነዚህ አይነት ነገር የሚጣልበት ውሃ ቆሻሻ ነው ወይስ ንጹህ ነው? አይጣልም እኮ ነው ጥያቄ ማለት ነው። መድኃኒዓለም እሺ፣ አሳየህ። ከፍ አድርገው አንዴ እስቲ ይጣላል ነው የሚለው ወይስ አይጣልም የሚለውን ነው። እሺ ኢትስ ዌል ካልቻላችሁ ማለት ነው። አዎ እናንብበው፣ ችግር የለውም። ኢትስ ዌል ኢን ዊች ዴድ ዶግስ menstrual clothes and excrement of people are thrown ይላል። thrown ምን ማለት ነው? የሚጣልበት ማለት ነው። ዓለም እነዚህ አይነት ነገሮች የሚጣልበት ነው አለ። ስለዚህ እንደዚህ አይነት ነገር የሚጣልበት ውሃ ቆሻሻ ነው ወይስ ንጹህ ነው? ቆሻሻ ነው። እሱ አይጣልም እኮ ነው አለ እኮ። አረ ትሮን እያለ ነው። አሬ ምን ትራንስሌት አድርግለት። አረ ተሳሳተ። ኮፒ አድርገውና ያንን ትራንስሌት አድርግለት ብራዘር። ተሳሳተ። በቃ ሁለታችን እንግሊዘኛ ካልቻልክ ማለት ነው በአማርኛ አታነብም። በቃ ይሄውሽ ችግር water is brought ከሚለው ጀምሮ water is brought ከሚለው ያው አርትሮን አሁን ይሄው ትራንስሌት ይደረጋል። እናየዋለን፣ እንመለከተዋለን። ምን ሆነ ነው አንተ ይሄን ያለ አርትሮን እያለ እየነገረ ይሄው ተመልከት። ቡዳ የሚባለው ውሃ ጉድጓድ ውሃ እሺ ይቀርብላችኋል። የሞቱ ውሾች የወር አበባ ልብስና የሰው ዳሪ የሚጣልበት ጉድጓድ ነው አለ። ምንድነው ምን የሚባልበት? የሚጣልበት አይደለም ነው ወይስ የሚጣልበት ጉድጓድ ነው ያለው? ችግር የለውም፣ አልዋሽም። እኔ ክርስቲያን ነኝ። ከቡዳ ጉድጓድ እኔ ክርስቲያን ነኝ፣ አልዋሽም፣ እንዳታስብ። ወደ ሐዲሱ ነው ብለህ ወደ አማርኛ አርግ እስቲ አንተ ወደ አማርኛ አርግ። ይሄ ምን ማለት ነው? አማርኛ አይደለም እንዴ? ከቡዳ ጉድጓድ ውሃ ይሄ እንግሊዘኛ ነው። ያንብበው። ከቡዳ ጉድጓድ ውሃ ይቀርብላቸዋል። ከዛ የሞቱ ውሾች አበባ ልብስና የሰው ዳሪ የሚጣልበት ጉድጓድ ነው። ንጹህ የሚል እዚህ ጋር የት አለሽ? ቆይ ይሄ ውሃ ንጹህ ነው ወይስ ቆሻሻ? እንደዚህ አይነት ቆሻሻዎች የሚጣልበት ውሃ ንጹህ ነው ወይስ ቆሻሻ ነው? ንጹህ የሚል የት አለ? ለምሳሌ ኧረ እኔ ጥያቄ አንተን ነው የጠየኩት። ንጹህ ነው ወይስ ቆሻሻ ነው? በገብርኤል የትኛው ምን አይወልህ። አሁን ለምሳሌ አንድ ውሃ አለ። እዛ ውሃ ላይ የሞቱ ውሾች የሚጣልበት ከሆነ የሰዎች ዳሪ የሚጣልበት ከሆነ ሴቶች ወራዊ ግዴታ ጨርቅ የሚነካው የሚጣልበት ከሆነ ያ ውሃ ንጹህ ነው ወይስ ቆሻሻ? ቆሻሻ ውሃ ነው። እናመሰግናለን። እንቀጥል። ቆሻሻ ነው ብሎናል። ቆሻሻ ነው። በጣም አሪፍ። ከዛ the messenger of Allah እንግዲህ ተመልከት። ይህንን ውሃ messenger Allah አዎ ይህንን ውሃ ንጹህ ነው የሚል ሰው ጤነኛ ነው? ይህንን ውሃ እንትን አድርግ። ይህንን ውሃ ንጹህ ነው የሚል አላህ ከመጀመር ጀምር ማለት ነው። ቆይ ላሳይ። ቆይ እንትን ተመለስ። መሐመድ ያለውን እንመልከት። መሐመድ ሜሴንጀር ከምትለው ከሷ ጀምር። እሺ ሂድለት ሐዲሱ ላይ ችግር የለውም። እሺ በጌታ ስም the messenger of Allah replied አለ። ምን ማለት ነው? the messenger of Allah replied to ከሚል ጀምር። እሺ the messenger of Allah replied ምን ማለት ነው? ከሷ ጀምር። ምን ማለት ነው? the messenger of Allah replied ወደ አማርኛ ቀይር።
ምን ማለት ነው? the messenger of Allah replied ማለት ነው አማርኛ ጋር እሺ ቀይርለት messenger of Allah የአላህ መልእክተኛ ማለት ነው እኮ እንዲህ ብለው መለሱ ማለት ነው replied ማለት እንዲህ ብለው መለሱ የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መለሱ ውሃ ንጹህ ነው በምንም ነገር አይረክስም አሉ አይደለም አንተ ግን ቅድም ቆሻሻ ነው ብለሃል አይደለም እሺ ቅድም አንተ እንደዚህ አይነት ነገር የሚጣልበት ቆሻሻ ነው ብለሃል መሐመድ ግን አይ አይደለም አለ በጣም በሚያሳዝን ሁኔታ ልንገርህ ይቅርታ አድርግልኝ በጣም ይሄንን ስነግርህ በጣም አዝናለሁ በዚህ ውሃም መሐመድ ይሄን ውሃ ጠጥቶታል ታጥቦበታልም ሱናን አናሳይ 3:27 መሰለኝ 3:27 እስከፈተ በጣም ብራዘር ቆይ ላሳይ እኔ ምለውን የለም እኔ ምለውን ነገር ስማ አንዴ ማለት ነው አንተ ማለት ነው ቀጥታ ወላሂ ለክርስቲና ለምሳሌ ማለት ከምትከራከር ማለት ነው ስትከራከር እንትን ሆነ ለምሳሌ ማለት ነው እዚህ በመጽሐፍ ላይ የተጻፈ በቁርአን ላይ የተጻፈውና እንትን ላይ የተጻፈው ማለት ነው እሱን ይዜ ማለት ነው እንትን አሁን እንጂ በጉግል ሰርች አድርገህ አምጥተህ እንትን አረ መጽሐፉን ከፍትላለሁ ችግር የለውም እኮ የጉግል እኮ እንትኖች ነው ፈረንጆች ናቸው መጽሐፍ አረ ምን ጉግል ነው የምታወራው ይሄ መጽሐፍ ነው አንተ ለማጥፋት ነው እንጂ ይሄ ባዲስ ላይ የለም ጭራሹ ማለት ነው ሰማችሁ ይሄ መጽሐፉን ልክፈተው አዎ ክፈተው ተመልከቱ እሺ ይሄንን ሰውዬ ሰምታችሁታል እኔ አሁኑኑ መጽሐፉን ከፍትለታለሁ የት አለ መጽሐፉን ከፍታለሁ ሻዳ አሁኑኑ ከእስልምና ትወጣለህ መጽሐፉን ከከፈትኩት ለምን ወጣለሁ እንዴ የለም አልከኩ ለምን ወጣለሁ የለም ያልከው እኮ ይሄ የለም ያልከው እኮ ስለተሸማቀ የለም ይሄው እኔ ከፍተልሃለሁ አሁን እኔ ከፍተልሃለሁ ከከፈትኩትና መጽሐፉ ላይ ካሳየው አንተ አሁኑኑ ከእስልምና ትወጣለህ ወይ ካላ ጋር መጣ እስልምና ብቻ ነው እኔ ብቻ ሙስሊም ብቻ ነኝ የትኛውንም ሃይማኖት አልቀበልም በቃ እኔ ከፍተልሃለሁ አንተ ተቀበልክም አልተቀበልክም መጽሐፉን ከፍቼ አሳያለሁ በስማ አደከምከኝ እኮ እስከምከፍተው ፕሮሞሽን እንደታጠበበት አሳየው ኦኬ አሳየዋለሁ እሱንም ቴሌግራም ቻናል ስለከፈትኩ ተቀላቀሉት ቲክቶክ ላይ ያለለን ጊዜ በቴሌግራም ጽሁፍ እንለቃለን አራ ቆያንዲ አራ እንተናምታ ወይ ምንድነው ቆይ የከየንቱኑ ሰርች አድርጋችሁ አራ ማስታወቂያውን ይስራና እንትን እኔ ልከፍትልህ ነው ምን ሆነ ነው ምን እየከፈተልህ መጽሐፉን ልከፍትልህ እኮ ነው ዮናታን አንድ ብላችሁ ሰርች አድርጉና ቴሌግራም ሰርች በተን ላይ ከዛ ይመጣላችሁ አንሼኬብል ትሩዝ ይላል የማይነቃነቅ ወንታ ይላል እዚህ ላይ ሰርች እንትን ቴሌግራም ላይ ዮናታን አንድ ምን አልከኝ ዮናታን አንድ ብላችሁ ሰርች አድርጉ ከዛ ይመጣላችኋል እና ጆይን በሉት ተቀላቀሉት ቴሌግራም ቻናሉ አሁን 84 አለው ቢያንስ 100 አስገቡትና ተቀላቀሉት እሺ ተለቁ ላይ አርገኝ እኔ መጽሐፉን ልከፈትለት አንዴ ግን መጀመሪያ ምናልባት ጥሎ ሊሮጥ ስለሚችል መሐመድ እንደታጠበበት እና እንደጠጣው እናሳየው እሺ ቦታው ምንድነው ሱናና እናሳይ 3:27 መሰለኝ አይ ቲንክ ካስገባችሁ ቲክቶክ ባዮ ላይ ያለ ካስገባ እሱ ላይ ታገኙታላችሁ ኦኬ አሳይ 327 ያ እንዲላል ሳሂህ ነው አዲሱ ምን ይላል I passed by the prophet በነብዩ ጎን አለፍኩ when he was performing wudu ሲያደርግ from the well of Buddha ከቡዳ ዌል I said are you performing wudu from it when garbage is thrown into it ቁሻሻ ነገሮችን ይጣልበትን ቡዳ ከሚባለው ዌል አማርኛው ጠፋብኝ
ጉሬ የሚባለው ኩሬ ወይም ቁሬ ያ እንደዛ መሰለኝና ያለ ውስጥ የሚጣልበት ከሱ ውሃ ውዱ ታረጋለህ። ከዛ he said water is not made impure by anything ውሃ በምንም ነገር አይቆሽሽም ብሎ ይናገራልና ቆሻሻ በሚጣልበት ውሃ ውዱ አረገ ሙሐመድ። በጣም ጥሩ። ውዱ ሲያረጋበት ፊቱ፣ አይኑ፣ አፉ ሁሉ ነገሩ እንትን ነው የሚልበት። ስለዚህ አሁን መጽሐፉን ልክፈትለት። ትልቁ ላይ አረገኝ። ይሄ ልጅ ከእስልምና ይወጣል ወይስ አይወጣም የሚለውን እንመለከታለን። አለ ወንድሜ መጽሐፉን ልከፍትልህ ነው። እሺ ምን ይላል ይሄ? አሱናን አቡ ዳውድ በማን ነው የተጻፈው? በአቡ ዳውድ ነው። ከዛስ ኮምፓይል የተደረገው በማን ነው? ሐፊዝ ነው። በጣም አሪፍ። ስለዚህ ቮሊዩም 1 ላይ ነው ሐዲሱ የሚገኘው። የተለያዩ ቮሊዩሞች አሉት። ስለዚህ አሁን ቀጥታ 67 ልክፈተው። እሺ 67 ፔጅ 100 ምናምን እንደመሰለኝ አይደለም። እሺ አረብኛ ትችላለህ? አረብኛ አልችልም። አረብኛ አልችልም። እኔ አትችልም? በምን እችላለሁ ግን ትርጉሙን አላነበብም። አልቀረውም። እኔ አልጨረስኩም። ጎበዝሽ። እሺ ምን ይላል ወንድሜ? Abu Sa'id al-Khudri narrated that he heard someone says to the messenger of Allah, water is drawn out from you from the well of Buddha ilal, while it is a well in which dogs, crickets, menstrual rags and fleas are thrown. Yeah. So that the messenger of Allah replied, indeed water is pure and nothing impurifies it ብሎ መለሰ። ያው አረብኛውንም ከፈለክ ያው ቃለ አቡ ሳይድ ያው አረብኛውም። አሁን ከእስልምና ትወጣለህ ወይስ አትወጣም ወንድሜ? ከእስልምና ምክንያቱም ስትገባ በመሐመድ እየተሸማቀቅ አልነበረም። አሁን ግን በመሐመድ መሸማቀቅ ጀምረሃል።